አይ ጽጌሬዳ ትላላችሁ። በነገራችን ላይ ጽጌሬዳ መቼም ቢሆን ፌበንም ማመን የለባትም ነበረ። ነብዩ በተደጋጋሚ እንግዲህ በሯ ድረስ እየመጣ እንዲሁም በጨለማ እስተመደብደብ ድረስ የደረሰበት ነገር በሷ ምክንያት ነበረ። እና ፌበንን እንግዲህ ግን አምና ጽጌሬዳ ለብዙ ጊዜ ነብዩ እንነጋገር፣ መነጋገር አለብን፣ ምንድነው ያደረኩሽ፣ ምንድነው ያስከፋሁሽ በማለትም እንግዲህ ግን ብዙ ጊዜ ሊያናገራት ሞክሮ ነበር። እሷ ደግሞ ፌበንን እንግዲህ ካሁን በፊት እንዳያችሁት እንግዲህ ነፍሰ ጡር ሆኛለሁ ከደፈረኝ በኋላ ልጁን አስወርጀዋለኝ እንደዛ አለኝ እንደዛ አለኝ እያለች እንግዲህ የማይመስል ወሬና የማይመስል እንግዲህ ሀሳብ ስትነግራት ነበረ። በዚህ ጊዜ እንግዲህ ጽጌሬዳ ፌበን ያለቻትን ነገር አምና ማለት ነው ነብዩን ለጥላቻ ደርሳ ነበረ። እና ዛሬ ላይ እንግዲህ እንዳያችሁት ሁሉም ነገር ግልጽ ሆነላትና ጽጌሬዳ ማለት ነው ወደ ፌበን ጋር በመሄድ እንግዲህ ቆይናና አንቺ መሰሪ ሁሉንም ነገር ያደረግሽው አውቀሽ ነው ማለት ነው፣ ነብዩ እንደዛ ላይ ነብዩ እንደዛ ላይ ስትይ ነበረ፣ ውሸት ነው ወይ ስትልም ፌበንም አወድ ውሸት ነበረ ስትልም ትነግራታለች። አሁን ላይ እንግዲህ ነብዩ እንደተመለከታችሁት ከጽጌሬዳን ለማናደር ከፌበን ጋር ሆኗል ማለት ነው። ጽጌሬዳም እንግዲህ ከን እንዴት እንደዚህ ታደርጊኛለሽ ስትልም እኔ ምኗ ጅል ነኝ እንዴት አንቺን አምንሻለሁ ስትልም ነበር። አሁን ጽጌሬዳ አንቺ በጣም ጅል ነሽ ስትልም እንግዲህ ፌበንም ትመልስላታለች ማለት ነው። እንግዲህ ፌበን እጇን ስትይዛት ልቀቂኝ አንቺ ነሽ እንደ እጄን እንደዚህ የምትይዢ ስትልም ለካ አሁን ይሄ ይገርምሻል እንዴ በማለትም ጽጌሬዳ ማለት ነው ፌበንን አስተኝታ እየደበደበቻን ነበረ። በዚህ ጊዜ ነብዩ እየደርስና ነብዩ እየገላገላቸዋል። ቆይ ምን እየሆናችሁ ነው እናንተ አልገባኝም፣ ምን እያደረጋችሁ ነው ሲልም እንግዲህ ጮክ ብሎ ያናግራቸው ማለት ነው። እሷ እኮ ነች አንቺ ደስተኛ ሆነሽ እኔ በፍጹም ማዘን አልፈልግም፣ እንዴት ነብዩ ካንቺ ጋር ሊሆን ይችላል ብላ ምናምን እያለችም እንግዲህ የማይመስል ወሬና የማይመስል ሀሳብ እንግዲህ ማለት ለነብዩ ተነግረዋለች። ጽጌሬዳን በዚህ ጊዜ ኧረ በእናትሽ አንቺ ልጅ ፈሪ አሁን እንኳን እውነቱን ተናገሪ ስትላት ነበረ። እንግዲህ በዚህ ጊዜ ነብዩ ደግሞ ያው ጽጌሬዳ ማዳመጥ አይፈልግም፣ ምክንያቱም ብዙ ነገር ተብሏል። በእርግጥም እንግዲህ ግን እኔ ነብዩ እንዴት እንዳልተረዳው ራሱና እንዴት አላደለ የነፌበንን ወሬ እንዴት ሊሰማ እንደቻለ ባናቅም እንግዲህ ለሀብት ብላ ነው አንተን ለገንዘብ ብላ ነው ስትልም ሲሉም እንግዲህ ግን ነበረ እየነገሩት እነመኮንን እንግዲህ ጽጌሬዳ ገንዘብ የምትፈልግ ቢሆን ኖሮ እንግዲህ ልጥጥ ያለ ሀብታሙና እንግዲህ አቶ መስፍን ላግባሽ ብሏት ነበረ። እንግዲህ ጽጌሬዳ ብር ብትፈልግ ኖሮ እንደዚህ አይነት ነገር ሀብት ብትፈልግ ኖሮ እንግዲህ ማለት አቶ መስፍንን ታገባ ነበር እንጂ ወደ ልጁ ጋር አትንጠለጠልም ነበር ብዬ ነው የማስበው። እናም ጽጌሬዳም እንግዲህ ከነብዩ ይውልክ የምትላትን ነገር ሁሉ አትመናት፣ እሷ እየዋሸች ነው፣ አንዴ ላናግርህ ምናምን እያለችው ነበረ። ይውልሽ ትሰሚኛለሽ፣ አሁን ከዚህ ቀጥ ብለሽ ሂጂ ይላታል። እንግዲህ ጽጌሬዳም ይህንን ነገር ልንገርክ አንዴ እንኳን አዳምጠኝ እያለችም ብትለምነውም ነብዩ ደግሞ በፍጹም ላዳምጥሽ አልችልም ሲልም እንግዲህ ግን ይነግራታል። ጽጌሬዳ በዚህ ጊዜ ጮክብትልና አፈቅርሃለሁ ስትልም ትናገራለች። ነብዩ በዚህ ጊዜ በጣም ነበር የደነገጠው። በዛ ላይም ፌበን ደንግጣለች። ምክንያቱም አስባችሁታል ይህንን ነገር እንዳይነጋገሩ ለብዙ ጊዜ እንግዲህ ስትደብቀው ስታሸሸው ኖራለችና ዛሬ ላይ እንግዲህ ከጽጌሬዳ ይሄ ቃል እንግዲህ ሲወጣ ከሚባለው በላይ እንግዲህ ነበር የደነገጡት። እና ነብዩ ራሱ ጽጌሬዳን ሊከታተላት ሞክሮ ነበረ። አወድ አፈቅርሃለሁ ካንተ በፊት አፍቅሬም አላቅም ከእንግዲህም በኋላም አላፈቅርም ስትልም እንግዲህ ግን አሁን ግን አጥቻለሁኝ የሚል ቃላት ተናግራ ትሄዳለች ማለት ነው። ጽጌሬዳም ነብዩም እንግዲህ እንዳያችሁ ተከትሎ ሊያናግራትም ሲል እንግዲህ ግን ፌበን በዚህ ጊዜ ግሬን ምናምን ትልና ነብዩን ታስቀረዋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ጽጌሬዳ ድራማ ይዘንላችሁ ቀርበናል።
ጽጌረዳም እንግዲህ ግን ቀጥታ ወደ ማለት የቤት ስራ ባልደረባዋ ማለት ነው ወደ ዮናስ ጋር ነበረ የደወለችው። ዮናስም እንግዲህ ቆይና ና ምን ሆነሽ ነው ደህና አይደለሽም እንደ ሲላትም እኔ እንጃ አለች። ማለት እኔ እንጃ ማለት የሆንሽውን ነገር አታውቂም ሲላትም አወድ አላውቅም ትላለች። የት ያለሽ አሁን በቃ ልምጣ ወደ አንቺ ጋር ምናምን ሲላትም እሱም እንግዲህ ምንድነው ያለችው አላውቅም ያለሁበትንም አላውቅም ስትልም ትናገራለች። ለማንኛውም በቃ እዛው እንዳለሽ ጠብቂ ደግሞ ስትደናበር ይህን ሌላ ሰው እንዳያገኝሽ እላታለሁ። አሁን ላይ እንግዲህ ዮናስ እንዳያችሁት ከመጀመሪያውም ጀምሮ እንግዲህ ዲያስፖራ ነኝ እንደዚህ ነኝ በዛ ወጥቶ በዚህ ወርዶ ብሎም እንግዲህ በጣም ጠቀም ያለ ገንዘብና እንዲሁም ደግሞ ስራ እንደሰጣት እናውቃለን። እናም እንግዲህ የፈራነው ነገር ወንጀል አሰርቷታል ማለት ነው። እና ደግሞ አሁን ላይ ከዛ ከወንጀል የሚያወጣት ራሱ ብቻና ብቻ ነው። እናም እንደዛ ስለሆነ እንግዲህ ጽጌ ፌበን ደግሞ ካሁን በፊት እንዳያችሁት ቀለበት እሱ መኪና ውስጥ ስታደርግ ነበረ እና ዮናስ በነገራችን ላይ ተመልክቷታል ያንን ቀለበት ስታደርግና ያንን ነገር እንግዲህ ደውላ ማለት ነው እሷ የሆነ ወጥመድ ውስጥ ለማስገባት ይሆናል አይደለ? ስለ ጽጌረዳ እንግዲህ ለማውራት ነበረ ያንን ነገር ያደረገችው። እንግዲህ ዮናስ ጋር ትደውልና ስለ ቀለበቱን እኮ ጥዬ መጥቼ ምናምን ትለዋለች። ከዛ እሺ በቃ ተገናኝተን እሰጥሻለሁ ብላት ነበረ። እናም ዮናስ እንግዲህ ከፌበን ጋር ሲያወሩ ማለት ነው ፌበንም እንግዲህ እኔ የምልክ ትለዋለች። አቤት ቆይ ግን ጽጌረዳን ትወዳታለህ አይደለ? ስትላይ አልወዳትም ይላታል ማለት ነው። ከዛ ይኸውልሽ ለማንኛውም ይሄንን ቀለበት እዚህ እንዳደረግሽው ታውቂያለሽ። አሁን እንግዲህ ጽጌረዳን እኔ አገባታለሁኝ አንቺም ደግሞ ከጽጌረዳ እንግዲህ አላ አይደለ ቶሎ መላቀቅ ትፈልጊያለሽ። ጽጌረዳ ማግባት እንግዲህ ላንቺ ረፍት ነው ሲልም እንግዲህ ነግራታል። እንግዲህ በዚህ ላይ ደግሞ ያንቺ እርዳታ ያስፈልገኛል ሲልም እንግዲህ ነግሯታል ማለት ነው። እናም ይሄንን ነገር እንግዲህ ሲነግራት ማለት ነው የሆነ ወረቀት አውጥቶ ነበር ያሳያት። እሱም ምንድነው ጽጌረዳ እንግዲህ ወንጀል የሰራችበትና የወንጀል እንትን እንግዲህ ፊርማዋን አሳርፋበታለች። ይህንን ነገር እንግዲህ እንዴት እንደዚህ ሊደረግ ቻለ? እንዴት እንደዚህ ሊሆን ቻለ? ምናምን እያለች ነበረ። አውድ እንደዚህ ካደርጋለች። ስለዚህ ከይወልሽ እኔ ጽጌረዳን በቅርቡ አገባታለሁ ሲልም እንግዲህ ነግሯታል። እንግዲህ ጽጌረዳ እንዳያችሁት ማለት ነው ወደ ፍቅርተ ጋር ሄዳ ማለት ነው ፍቅርተን ይቅርታ ጠይቃ ነበረ። እናም እንግዲህ ፍቅርተ የማይሆን ወሬ በቃ አለ አይደለ ለልጇ ያልመከረቻትን አሁን በነገራችን ላይ ፌበን ሳትሆን ከሌላ ልጅ ወልዳ ማለት ጽጌረዳ ሳትሆን ልጅ ወልዳ የምታመጣው የገዛ ልጇ ፌበን እንግዲህ ከነብዩ እንደምታረግዝ አንጠራጠርም ብዬ አስባለሁ። እናም እንግዲህ አላ አይደለ ፍቅርተም እንግዲህ እኔ እኮ እንደዚህ እንዳትሆኑ ብዬ እኮ ነው እንደዛ እንዳኮኝ እኮ ብዬ ነው እያለችም እንግዲህ አንቺ የሰራተኛ ላይ ስለሆንሽ ማንም ሰው ሊደፍርሽ ይችላል፣ ማንም ሰው ሊናገርሽ ይችላል። የኔ ግን ፌበን ማንም ሰው ሊናገራት አይችልም፣ ምክንያቱም የፍቅርተ ልጅ ነችና ስትልም እንግዲህ ራሷን እየቆለለ እየተናገረች ነበረ። እና እንግዲህ የተከራየችበት ቤት ማለት ነው ሽሮና በርበሬ ይዘሽ ሂጂ ትላታለች። አይ እኔ ሁሉንም ነገር አሟልቻለሁ ስትልም ማይ እሱማ አሟልተሻል፣ ግን ደግሞ የኔን ስጦታ የኔ እናትሽን ስትልም በዚህ ጊዜ ጽጌረዳ እናትና ልጅ በጣም አስመሳይ ናችሁ፣ ግን ቆይ አለቃችሁም። አሁን እንግዲህ ያቺ ጽጌረዳ ሞታለች እያለችም እንግዲህ የድሯ ጽጌረዳ የለችም፣ አሁን አዲሷን ጽጌረዳ ነው የምትተዋወቋት ብላ ነበረ እንግዲህ እንዳያችሁት ማለት ነው። የጽጌረዳ እናት ሽሮ በርበሬም እንግዲህ አስቋጥራ ልካት ነበረ። ያንን ሽሮና በርበሬ ከእናንተ ምንም አይነት ስጦታ አልፈልግም ብላ እናቷ ዘወር ስትል ያንን በርበሬውን ጥላዋለች ማለት ነው። እንግዲህ ዮናስ መኪና ውስጥ እየጠበቃት ነበረ። እንግዲህ ዮናስ ማለት ነው ሲጠብቃት ወደ ሆነ ቦታ መሄድ አለብኝ ምናምን ትለዋለች። ወደ ነው የሚኬጁ ምናምን ስላትም እንግዲህ መኮንንን ማግኘት አለብኝ ስትልም እንግዲህ ትነግረዋለች። እሺ ግን ደግሞ መጀመሪያ ማለት ነው ሆነ እናቴንና እህቴን እንድትተዋወቂያቸው ፈልጋለሁ እያለ ነበር። በነገራችን ላይ እዚህ ጋር እንግዲህ የጋብቻ ጥያቄ ሊያቀርብላን ነው ማለት ነው። እናም እንግዲህ ይሄንን የጋብቻ ጥያቄ ማለት ነው መኮንን ጋር እንዳትገናኝ የፈለገበት ምክንያት ማለት ነው መኮንን እንግዲህ የሆነ ነገር ተናግሮ የሆነ ነገር አድርጎ እንግዲህ ጽጌረዳን ከኔ ያርቅብኛል ብሎም እንግዲህ ስጋት ስለሚፈጥርበት በመጀመሪያ እናቴንና እህቴን ትተዋወቂያለሽ ብሎ እንግዲህ ቀሚስና እንዲሁም ደግሞ ቦርሳ መያዝ አለብሽ ብሏታል ማለት ነው። ጽጌረዳ ደንግጣለች። እንዴት ማለት አልገባኝም፣ ለምንድነው ነው ያንተን እናትና እህት የምትተዋወቀው ምናምን ስትለው ምን ችግር አለ ብትተዋወቂ ብሏታል። እንግዲህ ጽጌረዳዬ እንደዚህ አይነት ወንጀል ውስጥ በመግባቷ በጣም አዝነናል። እና ውዶቼ መልካም ቆይታ። ባይ ባይ። አስተያየታችሁን በኮሜንት አስቀምጡልኝ።